ሰላም ጤና ይስጥልኝ ክብራትና ገስ ተከታታዮች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው የአበባ ጎመን አስደናቂ የጤና ጥቅሞቹን፣ የአመጋገብ ዋጋው እና የንጥረ ነገር ይዘቱን እናም ሲጠቀሙ ደግሞ ጥንቃቄ ማድረግ ያለባቸው ሰዎችን በዚህ ቪዲዮ ላይ እነግራችኋለሁኝ። ላይክ፣ ሰብስክራይብ እናም ሼር እያደረጋችሁ ሌሎችንም አስተምሩ። ጥያቄያችሁን ደግሞ በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። በቅድሚያ የአበባ ጎመን የንጥረ ነገር ይዘቱን በ100 ግራም ምን ያክል ንጥረ ነገርን እንደሚይዝ ልንገራችሁ። ማክሮ ኒውትረንቶችን ካሎሪ 25 ካሎሪ በጣም ዝቅተኛ ካሎሪ አለው። ክብደትን ለመቆጣጠርም በጣም ጥሩ ነው። ካርቦሃይድሬትስ 4.9 ግራም በአብዛኛው የሚመጣው ከተፈጥሮ ስኳርና ከአመጋገብ ፋይበር ነው። ፕሮቲን 1.9 ግራም አነስተኛ ቢሆንም ጥሩ ጥራት ያለው የእጽዋት ፕሮቲንን ይዟል። ስብ ወይም ደግሞ ፋት 0.3 ግራም በተፈጥሮ እጅግ በጣም ዝቅተኛ ስብ አለው። የአመጋገብ ፋይበር 2 ግራም የምግብ መፈጨትን ያፋጥናል፣ እንዲሁም የምግብ ፍላጎትንም ለመቆጣጠር ይረዳል። የውሃ መጠን 92%ን ይይዛል። ሰውነትን እርጥበት እንዲይዝ ያደርጋል እናም ሜታቦሊዝምንም ይደግፋል። ቫይታሚኖች ደግሞ ቫይታሚን ሲ 48.2 ሚሊግራም በቀን የሚያስፈልጋችሁን 58%ን ይሸፍናል። ኃይለኛ አንቲኦክሲዳንት ሲሆን በሽታ የመከላከል አቅምን፣ የቆዳ ጤናን እናም የኮላጅን ምርትንም ይጨምራል። ቫይታሚን ኬ ደግሞ በቀን የሚያስፈልጋችሁን 13%ን ያክል ይሸፍናል። ቫይታሚን ኬ ለደም መርጋት እናም ለአጥንት ጤና በጣም አስፈላጊ ነው። ቫይታሚን ቢ6 ወይም ደግሞ ፕሪዶክሲን 0.18 ሚሊግራም በቀን የሚያስፈልጋችሁን 14%ን ይሸፍናል። የአንጎል እድገትናም የኃይል ሜታቦሊዝምን ይረዳል። ፎሌት ወይም ደግሞ ቫይታሚን ቢ9 በቀን የሚያስፈልጋችሁን 14%ን ይሸፍናል። ለዲኤንኤ ውህደትናም ለሴል እድገት አስፈላጊ ነው፣ በተለይም ለነፍሰ ጡር ሴቶች። ታያሚን ወይም ደግሞ ቫይታሚን ቢ1 0.05 ሚሊግራም ወይም ደግሞ በቀን የሚያስፈልጋችሁን 4%ን ይሸፍናል። የነርቭ ስርዓትንናም የካርቦሃይድሬትስ ሜታቦሊዝምን ይደግፋል። ሪቦፍላቪን ወይም ደግሞ ቫይታሚን ቢቱ 0.06 ሚሊግራምን ይይዛል። በቀን የሚያስፈልጋችሁን 5%ን ይሸፍናል። ምግብ ወደ ኃይል እንዲለወጥ ይረዳል እናም ጤናማ ቆዳንም ይጠብቃል። ኒያሲን ወይም ደግሞ ቫይታሚን ቢ3 0.51 ሚሊግራምን ይይዛል። በቀን የሚያስፈልጋችሁን 3%ን ይሸፍናል። የምግብ መፈጨትን ያግዛል፣ እንዲሁም የቆዳና የነርቭ ተግባርንም ይደግፋል። ፓንታቶኒክ አሲድ ወይም ደግሞ ቫይታሚን ቢ5 0.67 ሚሊግራምን ይይዛል። ከዕለታዊ ፍላጎት 13%ን ይሸፍናል። ሰውነት ሆርሞኖችን እናም ኃይልንም እንዲያመነጭ ይረዳል። ማዕድናት ወይም ደግሞ ሚኔራልሶችን ፖታሲየም 299 ሚሊግራምን ይዛል። በቀን የሚያስፈልጋችሁን 9%ን የሚሸፍን ሲሆን ፖታሲየም የደም ግፊትን እናም የጡንቻ ተግባርን ለመቆጣጠርም ይረዳል። ካልሲየም 22 ሚሊግራምን ይዛል። በቀን የሚያስፈልጋችሁን 2%ን የሚሸፍን ሲሆን አጥንቶችን እናም ጥርስን ይደግፋል። ማግኒዥየም 15 ሚሊግራምን የሚይዝ ሲሆን በቀን የሚያስፈልጋችሁን 4%ን ይሸፍናል። ጡንቻን ለማዝናናት እናም ኃይልን ለማምረትም ይረዳል። ፎስፈረስ 44 ሚሊግራምን ይዛል። በቀን የሚያስፈልጋችሁን 6%ን ይሸፍናል። ጠንካራ አጥንቶችንና ጥርሶች እንዲፈጠሩ ይረዳል። ብረት ወይም ደግሞ አይረን 0.4 ሚሊግራምን ይዛል። በቀን የሚያስፈልጋችሁን 2%ን ይሸፍናል። አይረን ለቀይ የደም ሴሎች መፈጠር አስፈላጊ ነው። ዚንክ 0.28 ሚሊግራምን ይዛል። በቀን የሚያስፈልጋችሁን 3%ን የሚሸፍን ሲሆን ዚንክ የበሽታ መከላከል አቅምንናም የቁስል ፈውስንም ይደግፋል። ማንጋኔዝ 0.15 ሚሊግራምን የሚይዝ ሲሆን በቀን የሚያስፈልጋችሁን 7%ን ይሸፍናል። እንደ አንቲ ኦክሲዳንት ሆኖ ያገለግላል እናም ሜታቦሊዝምንም ይደግፋል። ሶዲየም 30 ሚሊግራምን ይይዛል። በቀን የሚያስፈልጋችሁን 2%ን ይሸፍናል። በተፈጥሮ በሶዲየም ዝቅተኛ ነው እናም የፈሳሽ ሚዛንንም
ይደግፋል። የአበባ ጎመን የሚይዛቸው ፋይቶኒውትረንትስ እናም አንቲኦክሲዳንቶች ደግሞ ግሉኮሲኖሌትስን ይይዛል። የካንሰር መከላከያ ባህሪ ያላቸው ተፈጥሯዊ የሰልፈር ውህዶች ናቸው። ሰልፎራፋንን ይይዛል። የጉበት መርዛማነትን ወይም ደግሞ ዲቶክሲፊኬሽንን የሚደግፍናም ኢንፍላሜሽንን የሚዋጋ ኃይለኛ ውህድ ነው። ካሮቲኖይዶችን ይይዛል። ቤታ ካሮቲን፣ ሊዩቲን እናም ዚያካንቲንን። እነዚህ አይንን ከጉዳት የሚከላከሉ እናም የኦክሲዲቲቭ ስትረስን የሚቀንሱ ናቸው። ኮሊንንም ይይዛል። 44 ሚሊግራም ማለት ነው። ኮሊን የአንጎል ጤናን እናም ሜታቦሊዝምንም ይደግፋል ማለት ነው። ስለዚህ በአበባ ጎመን ውስጥ እነዚህ ሁላ በርካታ ንጥረ ነገሮች ይገኛሉ። በ100 ግራም አበባ ጎመን ውስጥ የምታገኙት የንጥረ ነገር ይዘቶች ናቸው ማለት ነው። ታዲያ የአበባ ጎመን 12 ዋና ዋና የጤና ጥቅሞቹን ደግሞ በዝርዝር እነግራችኋለሁኝ። አንደኛ፣ በንጥረ ነገር የበለጸገ እናም ዝቅተኛም ካሎሪ ያለው ነው። አበባ ጎመን እንደ ቫይታሚን ሲ፣ ቫይታሚን ኬ፣ ቫይታሚን ቢ6፣ ፎሌት፣ ፖታሲየም እና ፋይበር ባሉ አስፈላጊ ንጥረ ነገሮች የተሞላ ነው። ይህ ሁሉ ደግሞ በጣም ዝቅተኛ ካሎሪ ባለው መልኩ ነው። ይህም ከመጠን በላይ ካሎሪን ሳትጨምሩ አጠቃላይ ጤናን ለሚደግፉ በንጥረ ነገር የበለጸጉ ምግቦች ምርጥ ምርጫ ያደርገዋል። ሁለተኛ፣ የምግብ መፈጨትንና የአንጀት ጤናንም ይደግፋል። አበባ ጎመን ከፍተኛ መጠን ያለው የአመጋገብ ፋይበርን ይዟል። ይህም የአንጀት እንቅስቃሴን መደበኛ በማድረግና የሆድ ድርቀትን በመከላከል ጤናማ የምግብ መፈጨትንም ያፋጥናል። ፋይበሩ ደግሞ እንደ ፕሪባዮቲክ ሆኖ በአንጀት ውስጥ ያሉትን ጥሩ ባክቴሪያዎችን በመመገብ አጠቃላይ የምግብ መፈጨት ሚዛን እንዲሻሻልም ያደርጋል። ሶስተኛ፣ የበሽታ መከላከል ስርዓትንም ያጠናክራል። ከፍተኛ የቫይታሚን ሲ እናም የአንቲኦክሲዳንትስ ይዘት ስላለው አበባ ጎመን በሽታ የመከላከል ስርዓትን ያጠናክራል። እነዚህ ንጥረ ነገሮች ኢንፌክሽኖችን ለመዋጋት፣ ኢንፍላሜሽንን ለመቀነስ እናም ሰውነትን ከጎጂ በሽታ አምጪ ተዋሲያን እናም ከኦክሲዲቲቭ ስትረስም ለመጠበቅ ይረዳሉ። አራተኛ፣ ክብደትን ለመቀነስም ይረዳል። አበባ ጎመን በካሎሪ ዝቅተኛ ሆኖ በፋይበር እናም በውሃ ይዘቱ ከፍተኛ ነው። ይህም ጥጋብ እንዲሰማችሁ እናም ረሃብ እንዲቀንስም ያደርጋል። በተጨማሪም እንደ ሩዝ ወይም ደግሞ ድንች ያሉ ከፍተኛ ካርቦሃይድሬትስ ያላቸው ምግቦች ለመተካት ፍጹም ምትክ ነው። ይህም የካሎሪ ቅበላን ለመቀነስ እናም ጤናማ ክብደትንም ለመቆጣጠር ይረዳል። አምስተኛ፣ የሆርሞን ሚዛንንም ለመጠበቅ ይረዳል። አበባ ጎመን በሰውነት ውስጥ የኤስትሮጅን ሚዛን የሚደግፉ ኢንዶል-3 ካርቢኖል እናም ሌሎች ውህዶችን ይዟል። ይህ በተለይ በሴቶች ላይ የሆርሞን መዛባትን ለመከላከል እናም ከኤስትሮጅን ጋር የተያያዙ የካንሰር ተጋላጭነቶችንም ለመቀነስ ሊረዳም ይችላል። ስድስተኛ፣ የልብ ጤናንም ያፋጥናል። በአበባ ጎመን ውስጥ የሚገኙት አንቲኦክሲዳንቶችና አንቲ ኢንፍላማቶሪ ውህዶች በተለይም ሰልፎራፋን የደም ግፊትን በመቀነስ መጥፎ ኮሌስትሮልን በመቀነስና የደም ቧንቧ መዘጋትን በመከላከል ልብን ለመጠበቅ ይረዳሉ። እነዚህ ሁሉ የልብና የደም ቧንቧ ጤናንም ይደግፋሉ። ሰባተኛ፣ ካንሰርን ለመከላከልም ሊረዳ ይችላል። አበባ ጎመን የክሩሲፈረስ አትክልት ሲሆን ካንሰርን የመዋጋት ባህሪያቸው የሚታወቁ ግሉኮሲኖሌትስ እናም አይዞቲዮ ሲያኔትስ በተባሉ ውህዶችም የበለጸገ ነው። እነዚህ ውህዶች ካንሰር አምጪ የሆኑትን መርዛማ ነገሮችን ለማስወገድ፣ የእጢን እድገትን ለማዘግየትና ዲኤንኤን ከጉዳት ለመጠበቅ ይረዳሉ። ይህም እንደ የአንጀት፣ የሳምባ እናም የጡት ካንሰር ያሉ አደጋዎችን ይቀንሳል። ስምንተኛ፣ የአንጎል ጤናንም ያሻሽላል። አበባ ጎመን የአንጎል እድገትን፣ የነርቭ አስተላላፊዎች ተግባርን እናም ትውስታን የሚደግፍ ኮሊን የተባለ ንጥረ ነገርን ይዟል። እንዲሁም የሴል ሽፋኖችን መዋቅራዊ ጤና ለመጠበቅ ይረዳል። ይህም ለተሻለ የግንዛቤ ጤና አስተዋጽኦን ያደርጋል እናም የነርቭ ብልሽት በሽታዎችን አደጋም ይቀንሳል። ዘጠነኛ፣ አጥንቶችንም ያጠናክራል። አበባ ጎመን ለአጥንት ማዕድንነት አስፈላጊ የሆነውን እናም ካልሲየም እንዲዋሃድ የሚረዳውን ቫይታሚን ኬን ይሰጣል። አዘውትሮ መመገብ ጠንካራ አጥንቶችን ይደግፋል እናም የአጥንት ስብራትና የኦስቲዮፖሮሲስ አደጋንም ይቀንሳል።
10ኛ የሰውነትን መርዛማነት ለማስወገድም ይረዳል። በአበባ ጎመን ውስጥ ያሉት ፋይቶ ኒውትረንትስ የጉበት ኢንዛይሞችን መርዛማ ነገሮችን ለማስወገድ ይረዳሉ። እንደ ሰልፎራፋን ያሉ ውህዶች ጉበት ጎጂ ንጥረ ነገሮችን የማስወገድ ችሎታውን ያሳድጋሉ፣ ሰውነታችንን ያጸዳሉ፣ እንዲሁም አጠቃላይ ሜታቦሊዝም ጤናንም ይደግፋሉ። 11ኛ ጤናማ ቆዳንም ይደግፋል። በአበባ ጎመን ውስጥ የሚገኙት ቫይታሚን ሲ እናም አንቲኦክሲዳንቶች የኮላጅን ምርትን ለማነቃቃት ከአልትራ ቫዮሌት ጉዳት ለመከላከል እናም ያለ ጊዜው እርጅናን ለመከላከልም ይረዳሉ። ይህ ጠንካራ ብሩህ እናም ወጣት የሚመስል ቆዳም እንዲኖር ያደርጋል። 12ኛ የደም ስኳር መጠንንም ይቆጣጠራል። የአበባ ጎመን ከፍተኛ ፋይበር እናም ዝቅተኛ ካርቦሃይድሬት ይዘቱ ግሉኮስ የመዋሃድ ፍጥነትን በመቀነስ የደም ስኳርን ለማረጋጋትም ይረዳል። እንዲሁም የኢንሱሊን ሴንሲቲቪቲን ያሻሽላል። ይህም ለስኳር ህመምተኞች ወይም የደም ስኳር መጠንን ለሚቆጣጠሩ ሰዎች ጥሩ ምግብ ያደርገዋል። ስለዚህ አበባ ጎመን በርካታ ጥቅሞችን ይሰጠናል። ታዲያ ከአበባ ጎመን ከፍተኛውን ጥቅም ለማግኘት ከመጠን በላይ ከመቀቀል ወይም ከማብሰል ይልቅ በትንሹ የበሰለ ወይም በእንፋሎት የበሰለ ሆኖ መመገብ ይመከራል። ይህም ቫይታሚኖቹን፣ አንቲኦክሲዳንቶችን እናም የካንሰር መከላከያ ውህዶቹን ለመጠበቅ ይረዳል። ታዲያ አበባ ጎመን ለብዙ ሰዎች በጣም ጤናማ ቢሆንም በጥንቃቄ መመገብ ያለባቸው ወይም ደግሞ መጠንቀቅ ያለባቸው ሰዎች ደግሞ አሉ። እነዚህን ደግሞ እነግራችኋለሁኝ። አንደኛ የታይሮይድ ችግር ያለባቸው ሰዎች ናቸው። ሃይፖታይሮይዲዝም። አበባ ጎመን የክሩሲፈረስ አትክልት ሲሆን ጎይትሮጅንስ የሚባሉ ንጥረ ነገሮችን ይዟል። እነዚህ ውህዶች ታይሮይድ ለሆርሞን ምርት አስፈላጊ የሆነውን አዮዲንን የመምጠጥ አቅሙ ላይ ጣልቃ ሊገቡ ይችላሉ። ከፍተኛ መጠንን ሲመገቡ በተለይ ጥሬ ሲሆን በአዮዲን እጥረት ወይም በሃይፖታይሮይዲዝም ውስጥ ባሉ ሰዎች ላይ የታይሮይድ ተግባርን በትንሹ ሊቀንስ ይችላል። ስለዚህ በእንፋሎት ማብሰል ወይም በደንብ ማብሰል የጎይትሮጅንን መጠን በእጅጉ ይቀንሰዋል። ለአብዛኛዎቹ የታይሮይድ ችግር ያለባቸው ሰዎች በመጠኑ የበሰለ አበባ ጎመን ቢመገቡ አስተማማኝ ነው። ሁለተኛ ጋዝ ወይም የሆድ መነፋት ተጋላጭነት ያላቸው ሰዎች ናቸው። አበባ ጎመን ራፊኖዝ ውስብስብ ካርቦሃይድሬትስ እናም ፋይበርን ይዟል። ይህም ለአንዳንድ ሰዎች ለመፈጨት አስቸጋሪ ነው። እነዚህ ውህዶች በአንጀት ውስጥ ሲቦኩ ጋዝናም የሆድ መነፋትን ያስከትላሉ። በውጤቱም በተለይም ስሜታዊ የሆኑ የምግብ መፈጨት ስርዓት ላላቸው እንደ አይቢኤስ ላለባቸው ወይም ብዙ ከበሉ በኋላ ምቾት ማጣትን ያስከትላል። ታዲያ ለመፍጨት እንዲያመች አበባ ጎመንን በዚህ ጊዜ በደንብ አብስሉት። በአነስተኛ መጠን ጀምሩ እናም ቀስ በቀስ እያያችሁ ደግሞ ጨምሩ። እንደ ባቄላ ወይም ደግሞ ጥቅል ጎመን ካሉ ሌሎች ጋዝ አምጪ ምግቦች ጋር ደግሞ አብሮ ከመብላት ተቆጠቡ። ሶስተኛ ደምን የሚያቀጥኑ መድኃኒቶችን የሚወስዱ ሰዎች ናቸው። እንደ ዋርፋሪን። አበባ ጎመን ለደም መርጋት የሚረዳ ጥሩ የቫይታሚን ኬ ምንጭ ነው። ከመጠን በላይ የሆነ ቫይታሚን ኬ ደም የሚያቀጥኑ መድኃኒቶች በሚሰሩበት መንገድ ላይ ጣልቃ በመግባት ያልተረጋጋ አይኤንአር መጠንን ሊያስከትል ይችላል። አበባ ጎመንን ሙሉ በሙሉ ማስወገድ የለባችሁም። ይልቁንም የምትወስዱትን መጠን ወጥነት ያለው አድርጉት። የደም ማቅጠኛ የምትወስዱ ከሆነ ስለ ቫይታሚን ኬ የበለጸጉ ምግቦች ሁልጊዜ ለሐኪማችሁ አሳውቁ። አራተኛ የኩላሊት ችግር ወይም ሪህ ያለባቸው ሰዎች ናቸው። አበባ ጎመን በመጠኑ ፒውሪንስን ይዟል። ይህም ወደ ዩሪክ አሲድ ይቀየራል። ከመጠን በላይ የሆነ ዩሪክ አሲድ የሪህ ምልክቶችን ወይም የኩላሊት ጠጠር አደጋዎችን ሊያባብሰውም ይችላል። ታዲያ በመጠኑ ብሉ፣ በየቀኑ ደግሞ አትመገቡ። በዚህ ጊዜ ዩሪክ አሲድን ከሰውነት ለማስወገድ እንዲረዳችሁ ደግሞ በቂ ውሃን ጠጡ። አምስተኛ የአለርጂ ችግር ያለባቸው ሰዎች ናቸው። ይህ ግን አልፎ አልፎ ብቻ የሚከሰት ነው። አልፎ አልፎ ቢሆንም አንዳንድ ግለሰቦች ለአበባ ጎመን፣ ለክሩሲፈረስ አትክልቶች አለርጂ ሊሆኑ ይችላሉ። ውጤቱም ደግሞ ከበሉ በኋላ የማሳከክ፣ የማበጥ ወይም የምግብ መፈጨት ችግርን ሊያስከትል ይችላል። ታዲያ የአለርጂ ምላሾች ካጋጠማችሁ አበባ ጎመንን መብላትን አቁሙ እናም ሐኪማችሁን አማክሩ። ስለዚህ እንደነዚህ አይነት አንዳንድ ችግሮች ካለባችሁ አበባ ጎመንን ስትጠቀሙ በጣም በጥንቃቄ እናም በመጠኑ መሆን ይኖርበታል ማለት ነው።
ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርቴ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሀሳብ አስተያየታችሁም ደግሞ አይለኝ ይላለሁ። ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁ በኮመንት ላይ አስፍሩልኝ። ሰብስክራይብ ማድረጋችሁን አትዘንጉ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።